አትሄድ ይሄን ድል አላስፈልግም አትሄድ ከኋላ አጣሹ ብቻ ሳይሆን ዛሬ ያገኘሽው ምን ይጠይቃል ከተዋወቅን ጀምሮ እንደዚህ አይነት ደስታ ፊቱ ላይ ይችላል ቁርስ አብረን ነው ምን በላው ብለኛለች ቁርስ እኮ አብሮ ያደረሰው ቤተሰቤ ሲበተን ማየት አልፈልግም እባክሽ በተሻለ መጠን አግሽ እንደፈከርሽው በታተሻቸው አይደል ከዚህ በላይ አንተ ጋር ማጠፋው ጊዜ የለም ደግሞ ወንድ አይደለ እንዴ አስደፋው ሰላም ውድ የሰለም ኢንተርቴይንመንት ቤተሰቦች እንዴት ሰነበታችሁ? እኔ ጸገነት ነኝ። ዛሬ ደግሞ ለየት ባለ ኢቨንት ነው ወደ እናንተ የመጣ ነው። ኢቨንቱ ምንድነው? ፕሮግራሙስ ምን ያካትታል የሚለውን አብረን የምናይ ይሆናል። ተከታተሉ።
አለ። በቅድሚያ እንኳን አብሮ ደስ አለ። እንግዲህ በዛሬው ዕለት የሚመረቀው አላዛር የተሰኘው ፊልም ላይ በትወና እንደተሳተፍክ ይታወቃል። ፊልሙ ምን ይመስል ነበር? በአጠቃላይ በቀረጻ ጊዜ የነበራችሁ ቆይታስ ምን ይመስል ነበረ? ፊልሙ ድራማ ነው፣ ዣነሩ ድራማ ነው። ጥሩ ታሪክ አለው። የኔ ገጸ ባህሪ ኤልያስ የሚባል ገጸ ባህሪ ነው። በጣም ነፃነት ያለው ገጸ ባህሪ ነው። በነፃነት ከማንኛውም የኑሮ ደረጃ ላይ እርከን ላይ ካሉ ሰዎች ጋር የፈለገውን ነገር መናገር የሚችል ነፃነት ያለው ገጸ ባህሪ ነው። ኤልያስ ይባላል። ሰስፔንስ ድራማ ሰስፔንስ ነው ዣነሩ። ተጨንቀን አይደለም የሚሰራው፣ በጣም ደስ ብሎ ነው የሚሰራ ነው። ጥሩ የቀረጻ ጊዜያቶች ነበሩ። ቀረጻው የት ነበር የተካሄደው? መቼቱ ምን ይመስል ነበረ? ቀረጻው እዚህ አዲስ አበባ ውስጥ ባሉ የተለያዩ ቦታዎች ላይ ነው የተደረገው። እኔ በነበርኩባቸው የቀረጻ ቀናቶች ውስጥ 15 የቀረጻ ቀናት እኔ ነበረኝ። ሌሎች የነበራቸው ምን ያህል እንደሆነ አላውቅም። እኔ 15 የቀረጻ ቀን ነበረኝ። እያንዳንዱ ነገር በጥንቃቄ ነው የተሰራ። ሲኒማቶግራፊው በጣም ፕሮፌሽናሊዝም ደረጃውን በጠበቀ መልኩ የተሰራ ነው። በጣም ብዙ የዶክመንተሪ ፊልሞችን ኬንያ ላይ ይሰራ የነበረ ሲኒማቶግራፈር ነው የሰራው። ወርቆ ይባላል። በጣም ጎበዝ ሲኒማቶግራፈር ነው። በስርዓትም እንደምናውቀው በጣም ብዙ የሲኒማ ፊልሞች አሉት። አብረን ውጤቱን አብረን ነው የምናየው። እንግዲህ መልካም እድል ብለናል። ደስ ብሎናል በጣም አመሰግናለሁ። መልካም እድል። አመሰግናለሁ። ኢሳያስ እንዴት ነህ? ከዚህ ቀደም እንግዲህ በተለያዩ ፊልሞች ላይ በምረቃም እንዲሁም ደግሞ በስራም ላይ ተገናኝተናል። የተለያዩ ፊልሞች ላይ በትወና ተሳትፈዋል። አላዛር የተሰኘውን ፊልም ለማስመረቅ ተገኝተናል እና ምን ትጠብቃለህ? እንግዲህ እንደሚታወቀው ፊልሞች በተለይ አሁን ኢትዮጵያ ውስጥ እየተሰሩ ያሉ ፊልሞች ከጊዜ ወደ ጊዜ በጣም በሲኒማቶግራፊም ብትይ በትወናውም በተለያየ ነገር በጣም እያደገ ለውጥ እያመጣ ነው ያለው። ከዚህ በፊት የኢትዮጵያ ፊልም ምናምን የሚባል ነበረ። አሁን እንደምታዩ ሰው ተሰልፎ ጋር ሊያስመርቅ መጥቷል። ነገሮች እያደጉ ነው ያሉት እና እንግዲህ ፊልሞች ሲመረቀው በየቀኑ ዛሬ ደግሞ የኛው ምን አይነት አዲስ ነገር ይዞ መጣ የሚል ነገር ነው ውስጤ ላይ ያጫረብኝ እና እርግጠኛ ነኝ በጣም የሚያምር ነገር፣ ደስ የሚል ነገር እጠብቃለሁ። ከዚህ ቆንጆ ስቶሪም ይሆናል ብዬ አስባለሁ። ምክንያቱም ርዕሱን አይተሽው አላዛር ምናልባት በሶስተኛው ቀን የሚነሳም ከሆነ አክተሩ እሺ፣ እናመሰግናለን። ብስራይ በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። ያው እንግዲህ ከረጅም ጊዜ በኋላ ኦልሞስት ወደ 8 ዓመት ማለት ይቻላል ከሲኒማው ጠፍተህ ነበረ። ዛሬ ደግሞ እንግዲህ አላዛር በተሰኘ ፊልም መጥተሃል። ከዚህ ቀደም የተለያዩ ስራዎች አሉ። ስር ሙዚዋ፣ ባላገባው፣ የተለያዩ ማለት በቃ እንዲህ ሊጠቀሱ የሚችሉ የትልልቅ የሲኒማ ስራዎች አሉ። እንግዲህ ከ8 ዓመት በኋላ ደግሞ ይሄኛው ስራ መጥቷል። አላዛር ምን አዲስ ነገር ይዞ መጣ? አላዛር ምን አዲስ ነገር ይዞ መጣ? እሱ መጀመሪያ እኛ ትንሽ ጠፍተን ነበረ። ወደ እንትኑ ነበረ ወደ ኢቨንቱም ወደ ማስታወቂያውም ነበር ስንሰራ የነበረው እና አሁን ግን እስኪ ፊልም ኢንዱስትሪውን ቀለል አድርገን ጤና ላይ ከሌላው የተለየ ከበፊቱ ከሰራናቸው አፕግሬድ ያደረገ ስራ ይዘን መጥተናል። በትወናም ካሜራው ሳውንድ ስቶሪ እንደገና አዲስ ፕሮዲውሰር ነው ዘመን የመጣ ነው። እኛ ኤክስኪዩቲቭ ፕሮዲውሰሮች ብንሆንም ግን ዳዊት በላይ ይባላል አዲስ ፕሮዲውሰር ነው። አዲስ ፕሮዲውሰሩ ደግሞ ማበረታታት እኛ በፊት የነበርን ሰዎች ስለሆነ እሱን እንደገና ደግሞ አዳዲስ ተዋናዮችንም ይዘን መጥተናል። ከዚህ በፊት ቀድመው የሰሩ ነገር ግን በዙም እንትን ያሉ ሰዎች አሉና አሁን እዚህ ላይ ጥሩ ስራ ይሰራሉ ብለን ተስፋ እናደርጋለን። ጥሩ የሚሰሩት ለእኛ እና ለወደፊት ብዙ ጊዜ እኛ አዳዲስ ሰዎች ጋር እንሰራለን። አዳዲስ ሰዎች ጋር ስንሰራ እንደ ግብአት ነው የምንጠቀመው። አንድ እንደ ግብአት ነው፣ ሁለተኛ ደግሞ እድል መስጠት ነው እና እነሱን አብረን እንሰራለን እና አዳዲስ ልጆችም ይዘን መጥተናል። ያው እኛንም የማሳተፍ እድል ይኖራቸዋል ማለት ነው። በሚገባ ምንም አርቱ ሰፊ ነው።
ጋዜጠኛም በዩ ሐኪሙ በዩ ኢንጂነሩ ፓይለቱ ምናምን ብቻ ሁሉም ሙያ ይፈልጋል። ቤቱ ኢንጂነር ይፈልጋል፣ መሐንዲስ ይፈልጋል። እኛ ለዛውም ኢንዱስትሪ አልሆነም ሀገራችን ገና ሴክተር ነው። እነሱን ሴክተሮች መንግስት ሲገባበት እንደገና ደግሞ ባለሀብቶች ሲገቡበት ኢንዱስትሪ ይሆናል ብለን እናስባለን እንጂ ፊልም በራሱ ፊልም መስራት እዚያ ሀገር መጨረሱ በራሱ ስኬት ነው። ሰው ቲምወርክ እንደመሆኑ መጠን ሁሉንም ያሳትፋል፣ እንሰራለን። አላዛር ፊልም መቼቱ የት ነበረ? ባጭሩ በቀረጻ ጊዜ የነበራችሁስ ቆይታ ምን ይመስል ነበረ? አላዛር መቼቱ አዲስ አበባ ነው፣ እዚሁ አዲስ አበባ ነው። ግን ትንሽ ጊዜ ወስዶብናል። ያው ማማት ይሆን መንገዶች አሉ፣ እሱ ታቆሚበት ቦታ ያው እንትኑ እንዳለ ሆኖ ውበቱ እንዳለ ሆኖ ግን አንዳንድ ጊዜ ለስራ መንገዶች ይዘጋጋሉ ምናምንና እነሱ ትንሽ አስቸግረው ነበረ። ግን ከሞላ ጎደል ምንም ያስቸገረ ነገር የለም ብዬ ነው የማስበው እና እዚህ ደረጃ ደርሰናል። ያው ህዝቡ ይኸውና እኛ ሰርተናል። ቅድም እንዳልኩት ነገ ከነገ ወዲያ ደግሞ ጥሩ ስራ ይዘን እንመጣለን አስባለሁ። ይህንን ይመስላል እንግዲህ። አመሰግናለሁ። እንግዲህ መልካም እድል ብያለሁ። በጣም ነው የማመሰግነው እዚህ ድረስ መጥታችሁ ፊልማችንን አየር ላይ ስለዋላችሁልን በጣም ነው የማመሰግነው። እናንተም በርቱ፣ አብረን እንሰራለን ከሚዲያችሁ ጋር። ደስ እያለኝ። አላዛር ፊልም ላይ በፕሮዲሰርነት ተሳትፈዋል። ምን ይመስል ነበር? በአጠቃላይ በቀረጻ ወቅት የነበራችሁ ቆይታ ምን ይመስል ነበረ? አላዛር አመሰግናለሁ። መጀመሪያ እውነት ለመናገር አላዛር ፈታኝ ፈትኖናል። ትንሽ ጊዜ ወስዶብናል። ወደ 6 ወር አካባቢ ቀረጻ እና ጠቅላላ ወደ 1 ዓመት የፈጀብን፣ ግን ዘመኑ ጥሩ ነው ብለን እናስባለን። ከዚህ በኋላስ ምን እንጠብቅ? ምን አዲስ ነገር አሉ? አሁን ከዚህ ቀጥሎ የሚመጡ ፊልሞች አሉ፣ የተዘጋጀንባቸው አሉ። 1-2 ፊልሞች አሁን በሚመጡ የተዘጋጀንባቸው አሉ ማለት ነው። በአጠቃላይ ከዚህኛው ውጭ በኢትዮጵያ ፊልም ኢንዱስትሪ ዙሪያስ ምን የምትለው ነገር አለ? እንግዲህ እውነት ለመናገር አሁን ትንሽ ደከመው ብሎ ነበር። ከዚህ በኋላ ደግሞ እንግዲህ አዳዲሶችን እየመጡ ነው፣ እየመጣ ነው። አዳዲስ ነገር ስለሆነ እየመጣ ነው። የነበሩትም እየተነቃቁ ነው። ጥሩ ይሆናል ብዬ አስባለሁ። ከዚህ በኋላ የሚመጣው ነገር ጥሩ ይሆናል ብዬ አስባለሁ። እናመሰግናለን። እንግዲህ መልካም እድል ብለናል። እናመሰግናለን። የተደረገላችሁ እንግዶች ይህን ፊልም ለማስመረቅ እዚህ ድረስ ስለተገኛችሁ እጅግ በጣም እናመሰግናለን። አሁን ዛሬ የምናስመርቀው ፊልም የተወኑ ተዋንያኖች ወደ መድረክ ወደዚህ ይቀርባሉ። ወደ መቀመጫቸው ሲመጡ የሰራ ሰው ይከበራል እና ሁላችሁም በጭብጨባ እንድታጅቧቸው በማክበር ጠይቃለሁ። የተከበራችሁ ልጆቻችን ብቻ ማክበር ከሆነ አይቀር ከመቀመጫችሁ ተነሳችሁ ታከብሩልን በጣም ደስ ይለናል። ምክንያቱም ፊልም በጣም ከፍተኛ የሆነ ልፋትና ድካም የሚጠይቅ ነው። በጭብጨባ ተቀበሏቸው። እናመሰግናለን። ጭብጨባችሁ አይቋረጥ። ተዋናዮች ሳይሳተፉበትና እጅግ በጣም እናመሰግናለን። በጣም እናመሰግናለን። ገና ነው አጨብጭቡላቸው። አንድ የቀሩ ሰዎች ይመስለኛል። ቦታ ቦታቸውን እስከምን ድረስ
ተከታተላችሁን እያላችሁ እንግዶቻችንን ልታስቀምጡልን ወደ ፕሮግራሙ ቶሎ እንገባለን። እናመሰግናለን። ሙያተኞቻችሁን እንደዚህ ቆማችሁ እንዳከበራችሁ እግዚአብሔር ያክብርልን። ሁላችሁንም እንወዳችኋለን። የምረቃ ፕሮግራም ነው። አላዛር የተሰኘው ፊልም ዛሬ ነው የምናስመርቀው። ፊልም ሲሰራ ብዙ ውጣ ውረዶች አሉት። ከፍተኛ ድካም አለው፣ ልፋት አለው። በጣም ብዙ ችግሮች ይፈጠራሉ። በመካከሉ ብዙ ጊዜያቶችን ይፈጃል። ይህንን ተቋቁሞ እዚህ ደረጃ መድረስ ራሱ ትልቅ ነገር ነውና አስጀምሮ ላስጨረሰን ለፈጣሪ አምላካችን ምስጋና እያቀረብን ለተዋንያኖቹ ደግሞ አንድ ጊዜ ሞቃለ ሳላቸው ያክበር ይጠይቃለን። የፊልሙ ታሪክ የቤተሰብ ታሪክ ነው። የፊልሙ ዘውግ ድራማ ነው። የፊልሙ ርዝመት 1 ሰዓት ከ45 ደቂቃ ይፈጃል። ቅድመ ዝግጅቱ 1 ዓመት የፈጀ ሲሆን በስራ ላይ ደግሞ ለ6 ወራት በተከታታይ ቀናት በመቅረጽ 6 ወር የፈጀ ነው። ይህ ፊልም የተሰራበት ቦታ በዚህ በመዲናችን በአዲስ አበባ ሲሆን በአጠቃላይ የተሳተፉት ተዋንያኖች ብዛት 33 ናቸው። የፊልሙ ደራሲ ዳዊት በላይነህ ሲሆን የፊልሙ አዘጋጅ ብስራት መሐመድ ነው። ኤግዚኪዩቲቭ ፕሮዲውሰር ብስራት መሐመድ ሲሆን የፊልሙ አዘጋጅም ብስራት መሐመድ ነው። ፕሮዲውሰር ዳዊት በላይነህ ነው። የፊልሙ አዘጋጅ ደግሞ ብስራት አህመድ ነው። ፊልሙን ለመስራት የወጣው ባጀት በኢትዮጵያ ብር 2.5 ሚሊዮን ብር ነው። የፊልሙ አዘጋጅ አሁንም ብስራት ይህንን ፊልም ከፍተኛ ውጣና ውረዶችን አልፈው ነው እዚህ ጋር የመጡትና እጅግ እናመሰግናቸዋል። በዚህ ኢንዲቪጁዋል የምናመሰግናቸው ሰዎች አሉ። ወደ መጨረሻው ፊልሙን የሰራው ኤግዚኪዩቲቭ ፕሮዲውሰር ደግሞ ብስራት ኢንተርቴይንመንት ኢቨንት ነው እና በዚህ ፊልም ላይ ብዙ ተዋንያኖች ተሳትፈዋል። ይህንን ፊልም ደግሞ ለእይታ ያቀረበው ግሩም ጥላሁን ፊልም ፕሮዳክሽን ነው። ግሩም ጥላሁን ፊልም ፕሮዳክሽን በውጭ ሀገርና በሀገር ውስጥ ለሰርግ፣ ለተለያዩ ኢቨንቶች፣ ኮንሰርቶች፣ ባዛሮች እና ፎቶና ቪዲዮ ፊውቸር ፊልሞችን፣ ዶክመንተሪ ፊልሞችን እና ተከታታይ ድራማዎችን በመስራት ይታወቃል። አሁን በዋናነት አላዛር ፊልምን ለማስመረቅ ወደ መድረክ የምጠራቸው አጭር የመክፈቻ ንግግር እንዲያደርጉልንና የእንኳን ደስ ያላችሁ መልዕክት እንዲያስተላልፉልን የብስራት ኢንተርቴይንመንት ስራ አስኪያጅን አቶ ብስራት መሐመድን ወደ መድረክ ጋብዛለን። በጭብጨባ ተቀበሉልን በማክበር እንጠይቃለን። በጣም እናመሰግናለን። በተለይ ብዙ ነገር ተናግሯል። ለመናገር የወጣሁት ለምስጋና ነው። መጀመሪያ እዚህ ላደረሰን ለዚህ ክብር ላበቃን ለልዑል እግዚአብሔር ምስጋና እናቀርባለን። ከዛ በመቀጠል እናትና ልጁን ድንግል ማርያምን ከነ ልጇ አመሰግናለሁ። በሶስተኛ ደረጃ ብዙ ውጣ ውረዶችን አልፈን እዚህ የደረስን ጓደኛሞች አለን። ዴቭ ማስሬ፣ ኢዮባ ዛሬ ለስራ ወደ ሀገር ቤት ኢዮባ፣ ዶክተር ሚሊዮን እንዲሁም መሀሪ፣ እነሱን በጣም ላመሰግን እንፈልጋለሁ። ዛሬ ሰርተናል፣ ነገ አብረን እንሰራለን። እንግዲህ ስለምደረግም ስለምፈራ ያጠራው ሰው ሊሆን ይችላል።
ሌላው እዚህ አብረን የሰራናቸው ተዋናያኖች እየደገፉን ሲቀጥናል ታግሰው እዚህ ደርሰናል። በጣም ነው የማመሰግነው። በመቀጠል ሰፖርት ያደረጉን ፊልም ብቻውን አይሰራም፣ ሰው ከሌለ ገንዘብ ከሌለ አይሰራም። ስለዚህ እየደገፉን እዚህ ያደረሱን ሁሉ ምስጋናችን እናቀርባለን። እንግዲህ መጀመሪያ ያው የፊልሙ መራሄ አለን። የዕለቱ የክብር እንግዳ አለን። አቶ ግዛው ተስፋዬ ይባላሉ። በብሮድካስት ባለስልጣን ምክትል ዋና ዳይሬክተር ናቸው። እሳቸው ናቸው ዛሬ አስጀምረው የሚከፍቱልን። እንግዲህ መልካም መዝናኛ እኛ ሰርተናል፣ እናንተ ደግሞ አይታችሁ አበረታቱን። እግዚአብሔር ይስጥልን። እናመሰግናለን። የብስራት ኢንተርቴንመንት ስራ አስኪያጅ አቶ ብስራትን እናመሰግናለን። በመካከላችን ደግሞ አንድ የክብር እንግዳ አሉ። እኚህ የክብር እንግዳ አቶ ግዛው ተስፋዬ የመገናኛ ብዙኃንና ባለስልጣን ምክትል ዋና ዳይሬክተር ናቸው። ስለመጡ እጅግ በጣም እናመሰግኖታል። ከዚህ በመቀጠል አጭር የሆነች መልእክት ያስተላልፉልናል። አቶ ደረጀ ስጦታው ጀጎል በጎ አድራጎት ድርጅት ስራ አስኪያጅ ናቸው። ወደ መድረክ እንዲመጡልን በማክበር እንጠይቃለን። በጎ ስራ የሚሰሩ ስለሆነ ቅድሚያ ሊሰጣቸው ይስተካከል። ምናልባት ስም ሲሰጡ አሳስተውበት ነው። ሁለት ላይ እንግዲህ ጀጎል በጎ አድራጎትን ከመናገሬ በፊት መቄዶንያ የገቢ ማሰባሰቢያ ላይ ስላለ በምትችሉት አቅም ከስልካችሁም እንደዚሁም ደግሞ ሰይፉ ኢቢኤስ በዩቲዩብ ቻናል ላይ ገብታችሁ የምትችሉትን እንድታደርጉ በአክብሮት እጠይቃለሁ። ጀጎል በጎ አድራጎት ድርጅት በአረብ ሀገራትና በደቡብ አፍሪካ ላሉ ወገኖቻችን የበጎ ስራ የሚሰራ ነው። ከአረብ ሀገራት ታመው ሲመጡ ማረፊያ ያለው ቦሌ ሚካኤል ላይ ለ10 ቀን ተቀብሎ ለሆስፒታል ያደርሳል። እንደዚሁም ብሮቻቸውን በተለያየ ደላላዎች ስለሚበሉ የህግ ከለላ ይሰጣል። አይበለውና ደግሞ ስደት ክፉ ነው፣ ህይወታቸው አልፎ ሲመጣ አስከሬኖቻቸውን በመቀበል ቤተሰቦቻቸው ጋር በማገናኘት እዛው የተወለዱበት ክፍለ ሀገር ላይ በራሱ ወጪ አስከሬኖቻቸውን ያደርሳል። እንደዚሁም የስራ ፈጠራና ልዩ ድጋፍ ያደርግላችኋል ማለት ነው። ይህንን የምናደርገው በነፃ ነው። ስለዚህ እነዚህ የተረሱ ወገኖቻችንን እያስታወስን ጀጎልን እናንተ ከዚህ በኋላ አውቃችሁ ከጎናችን እንድትሆኑ በትህትና እጠይቃለሁ። አመሰግናለሁ። ጊዜያችሁን አመስግኑ። የተከበራችሁ ልጆቻችን በዚህ በመቄዶንያ ጉዳይ ከተነሳ በእርግጥ አርቲስት ወንድሞቻችን ታዋቂ ሰዎች ትልቅ አስተዋጽኦ ያደረጉ ናቸው። ለዚህም ደግሞ መላ የኢትዮጵያ ሕዝብ በመነቃነቅ ይህንን በጎ ስራ በመደገፍ ላበረከቱት አስተዋጽኦ ሁላችሁም አንድ ጊዜ እነሱ ባይሰሩ እግዚአብሔር ሰማይ ሞቅ ያለ ታረጉልን በማክበር ጠይቃሉ። እግዚአብሔር ያክብርልን። ከዚህ በመቀጠል እንግዲህ የማቀርበው የሽልማት ስነስርዓቱን አለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በድጋሚ እየጋበዝን ምክንያቱም መጨረሻው ላይ ማስተር ኦፍ ሴሪሞኒ አለ፣ ተዋንያኖቹ የሚከበሩበት እና የምናመሰግንበት። ለዚህም ሁላችሁ በያላችሁበት ሆናችሁ በጥሞና አብራችሁ እንድትዘልቁ በማክበር እንጠይቃለን። አንድ ጊዜ በስርዓት ወደ ደግሞ አስተባባሪ አሁን በዚህ ፊልም ላይ የተሳተፉትን ተዋንያኖች እገልጻለሁ። ሄኖክ በሪሁ ሁላችሁ ታውቁታላችሁ። እኔ በግሌ በጣም አደንቀዋለሁ። እጅግ የተዋጣለት ብቃቱን ያስመሰከረ ተዋንያን ነው። በገመና ድራማ ጀምሮ የተለያዩ የሆሊውድ ፊልሞችን፣ የተለያዩ የመድረክ ቲያትሮችን እና ሀገር ውስጥ ተከታታይ ድራማዎች ፊልሞችን ላይ በመሳተፍ በተጨማሪ የጉማ አዋርድ ተሸላሚ በመሆኑ አንድ ዜጎች
አትሄድ። ይሄን ድል አላስመለጥም። አትሄድ። ከኋላ ያጣሽው ብቻ ሳይሆን ዛሬ ያገኘሽው ነገ ይጠይቃል። ከተዋወቅን ጀምሮ እንደዚህ አይነት ደስታ ፊቱ ላይ አይችልበታል። ቁርስ አብረን ነው የምንበላው ብላኛለች። ቁርስ እኮ አብሮ ያደረሰው ቤተሰቤ ሲበተን ማየት አልፈልግም። እባክሽ በተሻለ መጠን አግዢ። እንደፎከር ደግሞ ወንድ አይደለ እንዴ? አስደፋው